እና የሆነ የሰው ናቹራሊ ጦርነት አይወድም ተገዶ ነው የሚገባበት ስትገባ በስህተት ልትገባበት ትችላለህ ሚስካልኩሌት ያደረካቸው በጣም ጥናንሽ ነገሮች ተደምረው እዛ ደረጃም ሊያደርሱ ይችላሉ ሳታስብ ግን አይተህ ያንን ትክክል አልነበርንም አሁን እኮ ጠቅላይ ሚኒስትሩ በቃን አንገሸገሽን ጦርነት አያስፈልግም አይተናል ሞተናል ገለናል ምን አይተናል እርስ በራሳችን እንግዲህ አቶ ሙሳ አደም ይባላሉ የአፋር ህዝብ ፓርቲ ሊቀመንበር ናቸው ከዚህ ቀደም የፓርቲዎች የጋራ ምክር ቤት ሰብሳቢ በነበሩ ሰዓት ተገናኝተን ጥሩ ሀሳብ ያነሳንበት ውይይት እንደነበር ይታወሳል ዛሬም የተመልካቾችን ጥሪና ፍላጎት ታሳቢ አድርገው እዚህ ስለተገኙልኝ እንኳን ደህና መጡ እንኳን ደህና ቆይ እዚህ የሽግግር ፍትህ አውዳሚ ከነበረው ጦርነት ሰዎችን ለጉዳት ከዳረገ ጦርነት ወደ ዲሞክራሲያዊና ሰላማዊ አየር እንደዚሁም ደግሞ ምቹ ሜዳ ሰዎች የሚካሱበትን እና የሚስፈነጠሩበትን መደላደል የሚፈጥር የጊዜ ሂደት ነውና ቀደም ሲል ስላነሱት ነው ፍትህ ያገኛሉ የሚል የመሳሰሉትን ማንኛው ናቸው ኢንድ ማለት ፍትህ ሚንሱ ነውና ያለ ፍትህ ዘላቂ ሰላምን ማረጋገጥ ይቻላል ወይ አንዳንድ ጊዜ ሰላምን አስቀድመው የፍትህ ጉዳይን ወደ ኋላ እንደርስበታለን የሚል አስተሳሰብ አለና ይደለላል ወይ ሰላም ፍትህ በሰላም ወይም ፍትህ በዚህኛው አንዳቸው ባንዳቸው ይደለላሉ ወይ ፕራዮሪቲው የትኛው ነው መቅደም ያለበት እኔ መቅደም ያለበት እኔ እንደኔ ግምት መቅደም ያለበት አንደኛ ኢንጀስቲሱ የሚመጣው ከጦርነት ነው ለምሳሌ የጦርነትን እንትን ካወራን ማለት ነው ጉዳቱም ሞቱም የሚመነጨው ከጦርነት ነው ቀድመን የሰላምን ሁኔታ ካላረጋገጠን በጥፋት ላይ ጥፋቶችን እየደረብን መሄድ ነው የሚሆነው የኢፍትሃዊነቱ ይቀጥላል አይቆምም ሶ መጀመሪያ ጦርነቱ ቆሞ አሁን እንደተደረገው የሰላም ስምምነቶች ተደርሰው ከዛ በኋላ ነገሮችን ኦሬዲ ሆኗል አሁን የምንለው ነገር ሆኗል ጉዳቱ ደርሷል መመለስ አንችልም የምንችለው መካስ ብቻ ነው የምንከሰው በጣም በብዙ መንገድ ነው አንደኛ በፋይናንስ ልንከሰው እንችላለን ሁለተኛ ለጉዳቱ ዕውቅና በመስጠት ልንከሰው እንችላለን አለፍ ስልም ይሄንን ጉዳይ ሲመሩ የነበሩ አካላቶችን ተጠያቂ አካውንታቢሊቲን በማስፈል ተጠያቂነትን በማስፈን ልንከሳቸው እንችላለን for that matter አንዳንድ ሀገሮች ላይ እንደው ምን ይደረጋል መሰለ አሁን የፍትህ መዛባትን የሚደግፉ ወይንም በጣም የሚያጋግሉ ተቋሞች ይኖራሉ ለምሳሌ ሚዲያ ተቋማት ሊሆን ይችላል ከሚዲያ መሃል ለምሳሌ አንድ የዋልታ ቴሌቪዥን ሊሆን ይችላል ትራንዚሽናል ጀስቲስ በሚሰራበት ጊዜ እንደ ወንጀሉ ግሮስ እንደ ቫዮሌሽኑ እንደ ምንድነው እንደ ወንጀሉ ክብደት ሄደን ዋልታ ቴሌቪዥን ላንድና ለመጨረሻ ጊዜ መዘጋት አለበት ሁሉ ሊሆን ይችላል ተቋም ማጥፋት ማለት ነው ይሄ ትልቅ ተቋም ነው ለዚህ ወንጀል ኮንትሪቢዩት ካደረገው ነገር አንፃር ግን በትራንዚሽናል ጀስቲስ አማካኝነት ሊጠፋ ሁሉ ይችላል and that is when የተጎዱ አካላቶች የመጨረሻ ፍትህ አገኘን ብለው የሚያስቡት ያን ሰዓት ሊሆን ይችላል ያ ጎዳን ያሉትን አካል ወይም ተቋም ወይም whatever የመጨረሻ እንትኑን ሲያዩት ሊረኩ ይችላሉ ስለዚህ የትራንዚሽናል ጀስቲስ ሁኔታዎች እንደዛ ይሄዱ ነገሮችን ወደ ማከም የፖለቲካ ሁኔታዎችን መቀየር አሁን ተቋማቶቹን ኢቭን የመንግስት ስርዓቶቹን ህገ መንግስቱን አዋጆቹን ምናምን እየቀደዱ መጣል እየጠገኑ ማስተካከል እያረሙ ማስቀጠል የመሳሰሉ ነገሮች ይሰራሉ ለምሳሌ ትልቁ እኛን የሚያረካ ለምሳሌ አሁን በዚህ ጦርነት ውስጥ ሜዳ ላይ ተሰብስበን ቁጭ ስንል ቅን አስተሳሰብ ካለን ከሁሉ መቅጣጫ የዚህ ጦርነት መሪዎች
ሙሉ በጠቅላላ ዞር ይበሉ ከተባለ ምን ያህል ሰዎች ዝግጁ ሊሆኑ ይችላሉ? ለምሳሌ እኛ በዚህ ጦርነት በተለይ ሰሜኑ ጦርነት ላይ አማራው፣ አፋሩ፣ ትግሬው በጣም ተጎድቷል። ይህንን ጦርነት ደግሞ የመሩት ደብረጽዮን ናቸው። ስለዚህ ደብረጽዮን ከዛሬ ጊዜ ጀምሮ አይኑን ማየት አንፈልግም፣ ዞር ይበልልን። ወይ አብይ ነው ወይ አወል አርባ ነው ይህንን እንትን ሲያደርግ የነበረው ወይ ሙሳ ነው ተብሎ ከእንትን ከተባለ ስንቶቻችን ለዛ ዝግጁ ነን? ለትራንዚሽናል ጀስቲስ። ስለዚህ ምን ይደረጋል? ብዙ ጊዜ ይቀባል፣ ሜካፕ ይደረጋል። ይህንን የሆነ በዚህ መታ ተደርጎ በቃ ታርቀናል፣ ካሁን በኋላ ወደ እንትናችን መመለስ አለብን፣ ከሰላም ከጦርነት አስተሳሰብ ወደ ሰላም። ያ ግን ለሌላ ጦርነት ዝግጁ ነው የሚያደርግ። በይደህ ካልጨረስከው ጥያቄ የለው ሌላ ይወልዳል። ሰው ነገሮችን በዛ አይነት መንገድ እየተረዳን እንደው ይቅርም እየተባባልን እንደ ህዝብ አብረን መኖር የምንችልበትን ሁኔታ ብናጠናክር አይ ቲንክ መቀጠል እንችላለን። እኛ ህዝብ ግን አሁንስ እንደው ይሄ ምንድነው እያሳሳቱ ማሳመን ወይም እያደናገሩ ማሳመን የሚለው ነገር የአንድ ሰሞን ጫዋታ በሚመስል መልኩ ስናደምጠው የነበረው ነገር እየገነገነ አይመስልም ወይ? ሁሉም አሁን በቃ በሚያወራውን ስለማናገኘውና እሱ ነገር የበላይነትን ይዟል ሲሉ የሚከራከሩ አካላት ስላሉ የእርሶ መረዳት እንዴት ነው? እኔ አሁን ያልኩህም እሱ ነው። ነገሮችን በጊዜያዊነት ወይ የሀገር ውስጥ ጫናም ሊሆን ይችላል፣ ወይ የሆነ አካባቢ ጫናም ሊሆን ይችላል፣ ወይ የውጭ ሀገርም ጫና ሊሆን። ይሄ በተለይ ጦርነት ሲሆን ስቴክ ሆልደሩ ብዙ ነው፣ ባለድርሻው በጣም ብዙ ነው። የሃይማኖት ተቋም አለበት፣ የደህንነት ተቋማቶቹ፣ ህዝቡ ራሱ አለበት። ብሎ ያለውን ገጀራ በጠቅላላ አንስቶ ወደ ግንባር የሚያቀና ህዝብም ነው ያለው። ከዛ እንግዲህ የሚዋጉ ደግሞ ኃይላቶች አሉ። በእነዚህ መሀል ደግሞ ሌላ ትርፍ የሚፈልግ የውጭ ኃይል በእርግጠኝነት የማይጠየቅ ጥያቄ ነው አለ። እነዚህ ነገሮችን ተረድቶ ሁሉንም አጥርቶ ይሄንን ነገር ለአንዴና ለመጨረሻ ጊዜ ቁልፍ አድርጎ መቋጠር ያስፈልጋል የምለው ለዚህ ነው። ሲሮጡ የታጠቁት ምንድነው ይፈታል እንደሚባለው ጄኒኒቲ ይፈልጋል፣ ቅንነት ይጠይቃል። ቀጣይ ሌላ ችግር እንዳይነሳ ወይም እንዳይፈጠር ከመፈለግ ይመነጫል። ጦርነት ስላለ እኛ ፖዚሽናችንን ማጠናከር የምንችል ከመሰለን ይሄኛውን ስንጨርስ ወደዚህ እንዞራለን፣ ያኛውን ስንጨርስ ወደዛ እንሄዳለን። ስለዚህ እኔ ያለኝ አረዳድ እንደው ይሄ ነገር ለአንዴና ለመጨረሻ ጊዜ መፍትሄ የሚሰጥበት ጉዳይ ቢሆን ጥሩ ነው። በዚህ ዘመን የሚመጥነን አስተሳሰብ አይደለም። የሰላም ስምምነቱ ላይ በራሱ የአፋር ህዝብ ፓርቲ አቋም ምንድነው? እሱ አንድ ይነግሩኛል። ከዚያ ባሻገር እንግዲህ እዚህ የሰላም ስምምነት ላይ ደግሞ የየራሱ አጀንዳ ያለው አካል አሁንም እየተመለከትን ነው። ለምሳሌ ሃይ ሲሉ የነበሩ አካላት ከዚህ እንግዲህ ያኔ ታተርፋላችሁ፣ ከዚህ ሌላ አጀንዳ አላችሁ ሲባሉ የለንም ብለው ሲፎክሩ የነበሩ አካላት እንዴት የሰላም ስምምነት ደረጃ ላይ ይደረሳል በሚል ደግሞ ሲያኮርፉም እንቧከረዩ ሲሉም ተመልክተናል። ከነዚህ ደግሞ ከፊሉ አሁንም እዚያው በሁለቱም ወገን የተፈራረሙ አካላት ጉያ ውስጥ ዛሬም ተወሽቀው በተቻለ መጠን እንዲደፈርስና እንዲሰናከልም ሲጥሩና ለዕለት ትርፋቸው ሲሉ የሚንቀሳቀሱ አካላትም እንዳሉ ያስታውቃልና እንደናንተ አቋማችሁ ምንድነው? አቋማችሁ ደግሞ እንዳይሰናከል ለሚመለከታቸው አካላት ጋር ያሉ አደረባዮችንና በመንግስት ቋንቋ በዚህ ኬዝ ላይ ሸቃጭ የሆኑ አካላትን
በዚህ ኬዝ ላይ ሸቃጭ ሆኖ አካላትን የሚያስተላልፉት መልእክት ምንድነው? እኛ ሀገር ነገር በእውነት በጣም ከባድ ነው። ስሜ በጣም አስቸጋሪ ነው። ምክንያቱም ቀደም እንዳልኩ ይሄ የከርቭ አመታቱ በጣም አደገኛ ስለሆነ ትናንትና ስለ ሰላም ጥሪ ሲደረግ ገጀራ ይዘው ሊፋጁ የነበሩ አካላቶች አሁን በአንዴ አውቶማቲካሊ የሰላም ሐዋርያ ሆነው ታያቸዋለ። በተቃራኒው ደግሞ ትናንትና for whatever reason ሰላም ይሻላል ስሉ የነበሩ ሰዎች ይሄ ችግር በሰላማዊ መንገድ ሊፈታ ነው ሲባል ሌላ ያዙኝ ልቀቁኝ ሌላ ዓለም ውስጥ ሲገቡ ደግሞ ታያለ። እና እንደዛ ሲሆን ነገሮች አይገቡ ምንድነው እየተካሄደ ያለው? እኔ አሁን በጣም ብዙ ሰዎች ከዚህ ከሰላም ጋር በተገናኘ እንደ አዲስ ሁሉ የተዋወቀን ሰዎች ነበርን። በቃ አይ እሱ ጥሩ ነው ይያልኩ እንትን ስላቸው የነበሩ በዘላቂነት በቃ ግድ የለም ጦርነት አይበጅም አብረን ስንል የነበርን ሰዎች ነገሮች ደግሞ ወደዚህ ሲመጡ ግልብጥ ብለውብኝ እንዴት ከዚህ መንግስት ጋራ ስምምነት ይደረጋል? እንደው ማሸነፍ ነው የሚገባው እንጂ እንዴት ስምምነት ሰላም ምናምን። በሌላ በኩል ደግሞ እንዴት ከህወሓት ጋራ የሰላም ስምምነት ይፈራረማል? ማጥፋት ነው እንጂ እነሱን ምናምን የሚል እና ይሄ በጣም የተምታታ እንዳልከው እነዚህ ሰዎች ወይ ከመሳሪያ ንግድ ያተርፋሉ ወይ ከሆነ ነገር ብቻ እንግዲህ ጦርነት ይቀጥል የሚል ሰው የሆነ ነገር ቢያገኝ ነው እንዲሁ ሎጂካሊ ስናስብ ምን እንደሚያገኝ መሳሪያ ንግድ ላይማ እንደው ይቅር እሱ ያው በኮንትሮባንድ ግን ምሳሌው ነው ማለት እና የሆነ የሰው ናቹራሊ ጦርነት አይወድም ተገዶ ነው የሚገባበት። ስትገባ በስህተት ልትገባበት ትችላለህ። ሚስካልኩሌት ያደረካቸው በጣም ጥናንሽ ነገሮች ተደምረው እዛ ደረጃም ሊያደርሱ ይችላሉ ሳታስብ። ግን አይተህ ያን ትክክል አልነበርንም አሁን እኮ ጠቅላይ ሚኒስትሩ በቃን አንገሸገሽን ጦርነት አያስፈልግም አይተናል ሞተናል ገለናል ምን አይተናል እርስ በራሳችን ይሄው ቀደም እንዳልከው እንግዲህ ይሄን የሚያክል ሀብት አርገፍግፈን አራግፈን መሬት ላይ በትነን ጥለን መተናል ጥቅም የለውም ወደ ሰላም እንሂድ ተብሎ ሲባል እንዴት ነው አንድ ሰው በድርግ ብሎ ትክክል አይደለም ሊል የሚችለው? እና በራሱ ጦርነት በቃ አዋጭ እንዳልሆነ ኦፍ ኮርስ የሆነ አንድ ቀልድ ሰምቼ ነበር ባለፈው እንዲሁ ፌስቡክ ሳይ ምን ይላል አንዱ ሰው ክብሩ ይስፋ ባለፉት 2 አመታቶች ህይወቴ ላይ በጣም ብዙ ለውጥ አምጥቻለሁ ብዙ ነገር አትርፌያለሁ ምናምን ይላል። ከዛ ኮሜንት ላይ ደግሞ ሌላው ወዳጄ የሬሳ ሳጥን ነጋዴ ነህ እንዴ አንተ? በዚህ እንግዲህ በዚህ 2 አመት ጦርነት ነው ያለውና የሬሳ ሳጥን ነጋዴ ነህ እንዴ ስል አይቻለሁና የሆነ ብቻ የሚያተርፈው ነገር ይኖራል። እኛ እንደ ፓርቲ ከዚህ ምሳሌው ነው እንጂ በጦርነት ለሬሳ ሳጥንም እኮ እንዴት አድርጎ መታደል አይቻልም። በጣም ከባድ ነው። በጣም እንዲሁ ነገሩን ነው እና ከእንትኑ ጋር በተያያዘ እኛ ይሄንን ሰላም በእውነት በጣም በልዩ ሁኔታ ነው የምንገነዘበው እንደ ፓርቲ አቋማችንንም በይፋ ገልጸናል። ይሄ በጣም ዌልካም ማገዝ ያለብን እያንዳንዱን ነገር ደግሞ ለማገዝ ዝግጁ ነን whatever it costs because ሰው ለጦርነትም ዋጋ እየከፈለ ነው። እኛም ይሄ ጦርነት ሄዶ ቀደም እንዳልኩ ሳትፈልግ
የሚያስገድዱ ነገሮች አሉ። እኛ አሁን እዚህ ጦርነት ላይ ተሳትፈናል። ቢኮዝ መጥቶ ቤታችን ገባ። ሰርቫይቭ ማድረግ ነበረብን። አማራጭ የለህም። ስለዚህ አንተ ዝም ብለህ ሰላም እያልክ ደግሞ ትጠረጋለህ። አይ አይደለ? ሶ ይሄ ነገር በጣም እጅግ በጣም አስፈላጊ ጉዳይ ነው ለኛ። በተለይ ደግሞ ለአፋር ህዝብ ከትግራይ ጋር በጣም ረጅም ድንበር ነው የምንጋራው። በጣም በብዙ ነገሮች የተሳሰረም ህዝብ ነው። የተጋባ አብሮ የሚኖር በጣም ብዙ እኔ መዘርዘር የማልችላቸው ነገሮች አሉ። አለፍ ስል ከነዛ ከትግራይ ጋር ያለን ግንኙነት እንትተን ሁሉ አሁን የአፋር ክልል ዞን 2 የሚባለው ወይንም ሰሜን አፋር ትግራይ ላይ የደረሱ ነገሮች በጠቅላላ ደርሷል። እዛ ላይ መብራት ሲቋረጥ ብሎ because ሶርሶቹ ያው እዛ ሼር ስለምናረግ ስለነበረ መብራት ሲጠፋ፣ ባንክ ሲጠፋ፣ ኢንተርኔት ሲጠፋ፣ ንግድ ሲቋረጥ፣ ትራንስፖርት ሲቆም እዛም አውቶማቲካሊ ነው የቆመው። 8 ወረዳዎች ናቸው። እነዚህ 8 ወረዳዎች ስቲል ልክ እንደ ትግራይ ገና መብራት በመጠባበቅ ገና ወፍጮ ቤት ማንቀሳቀስ ላይ በመጠባበቅ ኢንተርኔት በመጠባበቅ መብራት ላይ ነው ያሉት። ገባህ አይደለ? ሶ I mean we share ተመሳሳይ ጉዳትን ነው ሼር የምናደርገውና ይሄ ሰላም በእውነቱ በጣም ሊደገፍ ጫፍ እስኪወጣ ደግሞ አስፈላጊውን ትብብር ሊደረግበት የሚገባ ነገር ነው ብለን ነው እኛ የምናስበው። ያንን ከፈታን ምናልባት አንዳንድ የአሰራር ልዩነቶች ደግሞ ይሄ አሁን ከብሔራዊ ምክክር ኮሚሽኑ ጋር በተገናኘም ክፍተቶችን እየደፈንን ወደ ናሽናል ዳያሎግ መድረኩም ልንመጣበት የምንችልበት ሁኔታዎች ሊፈጠሩ ይችላሉ በጊዜ ሂደት። እንዳልኩ በአሰራር ብዙ ነገሮች አሉ ክፍተቶች፣ ግን ሜጀሩ ለኛ የነበረው እዚህ የሰላም ጉዳይ ነበርና ከዛ ጋር በተገናኘ ስራዎች ከሁላችንም ኢትዮጵያውያን ይጠበቃሉ ብዬ አስባለሁኝ። ተረፈ የሁለቱ በተለይ የመንግስትና የህወሓት አመራሮች ደግሞ ልዩ ኃላፊነት አለባቸው። ትናንትና እንደ ህፃናት ቁጭ ብለው ሲሰዳደቡ ነበር። እሱ አርጎ ያቀም ምናምን። ከዛ በኋላ ደግሞ እንዳልኩ ያልነው አልቀረም። ዞሮ ደግሞ ሲሳሳቁና ያለፈ አልፏል። አሁን እንዳይደገም በዋናነት አመራሩም ሁሉም በየደረጃው በተለይ እኛም ሚዲያውም በተመሳሳይ ቀደም ሲል እንደተነጋገር ነው እኚህን ሸቃጮች አለመስማት ብቻ ሳይሆን በማውገዝም በተቻለ መጠን መተባበርና ምናልባት ቀደም ሲል በጠቀስ ነው ልክ የነበረ አውዳሚ ጦርነት በእንቅርት ላይ ጆሮ ደግፎ ነውብን የኑሮ ውድነቱ በተከታታይነት ህዝብ ላይ ያደረሰ ያለው ጉዳትና ጫናም ይታወቃልና ራሳችን የሰቀልነውን ማውረድ ነው የሚያቅተው መጨረሻው ላይ የሀገሪቷን ጡር ሀብት በዚህ ደረጃ ሲባክን የኑሮ ጫና ተመልሶ ራሳችን ላይ ነውና ባክፋየር የሚያደርገው እንዲህ አይነት ነገሮችን ቀጣይነት ያላቸውን ትርፍና ኪሳራን እያሰሉ ጤናማ በሆነ አስተሳሰብ መጓዝ እንጂ አዳሜ ቁጭ ብሎ ለመስፈንጠር ሲል በፌስቡክና በእንትን የሚነዳንም መሆን የለብንም። ፓርቲዎችም በዚህ ደረጃ ቢያስቡ የተሻለ ነው። እንግዲህ ከጦርነቱ ማስቀድሞ በተናገርነው መሰረት ዛሬ ስንገናኝ ለውጥ ሳናይ በተለይ ፓርቲዎችና ፖለቲከኞችን በተመለከተ ብሶባቸው ያገኘንበትን ሁኔታ ነው የዛሬው ውይይታችን ያመላከተንና እንግዲህ ደግሞ ወደፊት ደግሞ ስንገናኝ ከዚህ የተሻለ ነገር መጥቶ ብንገናኝ ደስ ይለኛል። ተመልካቾቻችንም እንግዲህ በተመለከታችሁት መሰረት አቶ ሙሳ አደም የአፋር ህዝብ ፓርቲ ሊቀመንበር ቀደም ሲል የመጀመሪያ ክፍላቸውንም ተመልክታችሁ ብዙዎቻችሁ እንደማስታውሰው ወዳችሁት የነበረ መሆኑን አስታውሳለሁ። ዛሬም በተመሳሳይ እንግዲህ ያው በተደጋጋሚ ለውጥ ይመጣ ዘንድ ያስተሳሰብ ሽግግር ይመጣ ዘንድ የሚያስችሉ ነጥቦችን አንስተን ከሞላ ጎደል
ተወያይተናል። ባለን ጊዜ እንግዲህ እሳቸውም ከአፋር ድረስ በአጋጣሚ በመጡበትና ለመሄድ በተዘጋጁበት ሰዓት ላይ ነው ያገኟቸው። በሁለት ተከታታይ ክፍል መነሳት ያለባቸው ነጥቦች አንስተን ተወያይተናል። ዛሬም በተመሳሳይ እንደወደዳችሁት ተስፋ አደርጋለሁ። በዋናነት ግን የተነሱ ነጥቦችን ኢንተርናላይዝ አድርጎ በተግባር በዚያ ደረጃ ሆኖ መገኘት ከሁላችንም ከዜጎች ይጠበቃል የሚለው የነጻ ሀሳብ መልእክት ነው። ስሜ ነባይ ፈርስ ነኝ። አቶ ሙሳ አደምን በጣም አመሰግናለሁ። በተከታዩ ሳምንት ደግሞ ስንገናኝ በሌላ ርዕሰ ጉዳይ ከሌላ እንግዳ ጋር ይሆናል። በዚሁ አጋጣሚ ቀደም ሲል እንዳነሳ ነው እንግዲህ የመንግስት ከፍተኛ የስራ ኃላፊዎች ቀድማችሁ መረጃ በመስጠት መገኘትን በተለይ በተሳሳተ ፕሮፓጋንዳ ሰለባ የሚሆነውን ህዝብ እንደ ማትረፍ ስለሚቆጠር በተቀመጣችሁበት ቦታ ላይ ቢያንስ ሀሳብ መስጠት የመቻል ግዴታ ያለባችሁ መሆኑን ተገንዝባችሁ ወደዚህ መድረክ እየመጣችሁ ሀሳባችሁ እንድትሰጡ በዚሁ አጋጣሚ ለማስታወስ ነው። በጣም አመሰግናለሁ። የዛሬው ቆይታችን ይህን ይመስል ነበር። ቻው፣ ሰላም።